ለዛሬ የምንወያይበት ጥያቄ እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮውን አይተን እንመለስ። የማይጠጣ እንዴ? ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክረ በነጋታው መጣ ማርያም ስወድሽ ብትል ላይ በቤተ ክርስቲያናችን አስተምሮ ስካር ኃጢአት ነው። እነዚህ ሰዎች አሁን ቤተ ክርስቲያንን አዩአት እንጂ አላወቋትም። ቢያውቋት ይወዷት ነበር። በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተ ክርስቲያኗን ይወክሏታል ወይ? በቤተ ክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩት። አሁን በቤተ ክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። ቅዱስ ያሬድ ለቤተ ክርስቲያን ምንድን ነው የሚለው? ርኢክዋ አይመርክዋ ካለ በኋላ አፍቀርክዋ፣ አየዋት አወኳት፣ ሲያውቃት ምን አለ? ወደዳት። እነዚህ ሰዎች አሁን ቤተ ክርስቲያንን አዩአት እንጂ አላወቋትም። ቢያውቋት ይወዷት ነበር። እምነት የለም፣ ባህል ግን አለ። ጸራዊ ገብረ ዘንተ መልካም ስንዴ ዘርተ ነበር፣ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድን ነው ያለው? ጠላት ይህን አደረገ ነው ያለው አይደል? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ ቅድስት ቤተ ክርስቲያናችን አስተምሯም ሆነ ስርዓቷ፣ ዶግማዋ፣ ቀኖና፣ ትውፊቷ ስካርን አያበረታታ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል። ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል። ከ9 የሥጋ ፈቃዳት አንደኛው ስካር እንደሆነ። ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ይያዝ፣ በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ 9 ሰዓት ቆሞ ማስቀደስ መጾም አይችልም። ስካር በሁለት አይነት ይመጣል። አንደኛው ከልክ ያለፈ መጠጥ ሲጠጣ፣ ሁለተኛው ደግሞ ከሰውነት ከአካል መጎዳት የተነሳ። ኖህ አባታችን ከመርከብ ከወጣ በኋላ ወይን ቀምሶ ሰከረ ይላል። አብዝቶ ጠጥቶ አይደለም። እዚያ መርከብ ውስጥ ሲቆይ በጾም በጸሎት በገድል ተቀጥቅጦ የኖረ ነበር። የቀመሳት ትንሽ ወይን የሚቋቋም አካል ስላልነበረው ለስካር ደርገዋለች። ስለዚህ ባጭሩ ግን ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተ ክርስቲያን ትፈልጋቸዋለች። ቤተ ክርስቲያን እናታችን የጤነኞች ቤት ብቻ አይደለች። የህሙማኑም የጤነኞቹም ቤት ናት። የጻድቃኑም የኃጥአኑም ቤት ናት። በኖህ መርከብ የሚበላውም የማይበላውም አራዊት እንደኖርባት ሁሉ በቤተ ክርስቲያንም ኃጥአንም ጻድቃንም እንኖርባታለን። የሁሉ ቤት ናትና ክርስቶስ አምላካችንም ሲመጣ ምንድነው ያለው? ወደዚህ ዓለም የመጻይኩ እጸው ጻድቃን አላ ኃጥአነ ለንስሐ፣ በዓለም ጻድቃን መልተው ጻድቃንን ልጠራ አልመጣውም። በሱስ የተያዙትን፣ በአምልኮተ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣው እንጂ። አዎ ትናንትና የሰከረ ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። እድሜ ልኩን ሰው ሲገርል ደም ሲያፈስ የነበረው ጥጦስ በ3 ሰዓት የተደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ዮም ትሄሉ ዛሬ ከኔ ጋራ ትኖራለህ በመንግስት ስትመጣ ያለው ዕለተ ምጽአትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ከመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ሥራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢአት። ዮሐንስ አፈወርቅ ምን ይላል መሰላችሁ? ውበትን አናወግዝም፣ ደምግባትን አናወግዝም፣ ከደምግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም፣ ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። መጽሐፈ ሲራክ ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና ሐዘኑ እንዲረሳ ትንሽ ወይን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረር ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን ስጠው። ወይኔ ያስተፈስልበት ሰው ቅዱስ ሥጋውና ክቡር ደሙ ነው ሊቀ ሊቃውንት እንደተናገሩት። ከዚህ ውጭ በእኛ ስምም ቅድም መምህር እንዳሉት በእኛ ስም የሚነግዱ የእኛን ካባ ደርበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። አሰልጥነው ልብሰ ክህነት አልብሰው መስቀላት ይዘው እየወጣ እንዲባርክ አደረጉት። አሰልጥነው ምን እየተባለ እንኳን እንደሚባረክ አያውቅም፣ ዝም ብሎ ነው። እና በአጋጣሚ ከዕለታት በአንድ ቀን እንደዚያ እየባረከ ሲሄድ በሰሙነ ሕማማት ሲባርክ ተያዘ። እና ሲያሰለጥኑ በሰሙነ ሕማማት አለመባረኩን መስቀል አለመሳለሙን አልሰለጠንም ነበርና ሲሳለም እግዚአብሔር መንፈስ ቅዱስ ስራውን ገለጠበት። ወዕለቱ ያየውቁ አይደለ? ዕለቱ ይገልጸዋል። ሲያ ሲመረመር ግን የእነሱ ልዑክ እንደሆነ ታወቀ፣ ተረዳ።
እና በስማችን የምትነግዱ በስማችን ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደርጋት የለም። ስለዚህ የማትለውን እንደምትል የማታደርገው እንደምታደርግ የማታስተምረው እንደምታስተምር አድርጎ መናገር ግን ፈጽሞ የተከለከለ ነው። ይህም ሀየ ሊባል ያስፈልገዋል። ስካር ኃጢአት ነው። በዋናነት በቤተ ክርስቲያናችን ውስጥ ሃይማኖት አለ፣ ምግባር አለ። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ሁለቱም ከንቶዎች ናቸው። መናፍቃን አይቀበሉትም የያዕቆብ መልእክት። ለምን? ለነሱ ስለማይስማማቸው ነው ይሄ የጠቀስኩት ቃል። ቤተ ክርስቲያን ግን ሃይማኖት አለኝ ብሎ ቢል አንድን ሰው ምግባር ከሌለው ዋጋ የለውም። ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ። በጎ ምግባር የሌላት ሃይማኖት የሞተች ናት ነው። ለምን? ወደ እግዚአብሔር መንግሥት ለመግባት ስለማታስችል ማለት ነው። ወከማሆ ምግባረኒ እንተ አልባቲ ሃይማኖት ምውት። ሃይማኖትም ሳይኖር ደግሞ ምግባር ቢኖር እንዲሁ የሞተ ነው ማለት ነው። ሁለቱ ነገሮች ተያይዘው የሚሄዱ ናቸው። ስለ መጠጥ ሲነሳ፣ ስለ አደንዛዥ ዕፅ ስለመሳሰሉት ነገሮች ሲነሱ አሁንም ቤተ ክርስቲያንን ነው ግር ብለው የሚከሱት። ከዚህም እንደሰማ ነው ማለት ነው። ግን ያ የቤተ ክርስቲያን መንገድ አይደለም፣ የክርስቲያንም ስራ አይደለም። ይሄም ብቻ አይደለም። ብዙ ጊዜ እንደ ገብረ ሰላም እንደ ጸበል ጸሪቅ ምናምን በተዘጋጀባቸው አካባቢዎች አሉ። ካህናት ደስ ብሏቸው እግዚአብሔርን ሲያመሰግኑ ሲዘምረው ሲታይ ይሄው ሰክረው ከመጠጡ ጋር እየተባለ የሚነገርበት ሁሉ በጣም ብዙ ነገሮች አሉ። ዘመኑ የማህበራዊ ሚዲያ ዘመን ስለሆነ ማለት ነው። በአጠቃላይ ሱስ፣ አደንዛዥ፣ ስካር እነዚህ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂደቶች አይደሉም። ተመዝነውም ወደ ቤተክርስቲያን የሚገቡ ነገሮች አይደሉም። ነገር ግን ቤተክርስቲያን በተለያየ መንገድ ብዙ ሰዎች ይከሷታል። ቤተክርስቲያን እነዚህ ሰዎች ሂዱ ብላ አታባረርም። ለምን? የራሷ የሆነ መንገድ አላት። ንስሐ አለ። ከዛ ቀስ አድርጋ አጥባ አስተካክላ ቅዱስ ሥጋውን ክቡር ደሙን አቀብላ አካለ እግዚአብሔር አድርጋ በስነ ስርዓት የምታስቀጥልበት ሂደት ስላላት ማለት ነው። ምክንያቱም ቤተክርስቲያኗ የምንመገበውንም በስነ ስርዓት የምንጠጣውንም በስነ ስርዓት እንዴት መኖር እንዳለብን ራሷ ሰርታ አስተካክላ በመንገዷ ላይ እየሄደች ስለሆነ ማለት ነው። ቤተክርስቲያን የምትመዘነው አደንዛዥ ዕፅ በወሰደ ሰው ሳይሆን በእነ አቡነ ተክለ ሃይማኖት በሌሎችም ቅዱሳን ነው። ቅድስናቸው ጥላ ሆኑ ለሰው ልጆች ሁሉ እንትን በሚሆን እንጂ በእነዚህ አይደለም። ስለዚህ ሰውን ለመውሰድ ይሄ ሱስ ያሰለቸዋል አይደለ? ያኑ ካልቀመሰ መዋል የማይችል ሰው አለ። እንዴ እኮ ይሁን እንኳን አንተ እንደዚህ ስለሆንክ ነው ብሎ አጭበርብሮ ሲያበቃ ሰውየውን ከኦርቶዶክሳዊት ቤተክርስቲያን አውጥቶ ወደ ራሱ መንገድ ለማስገባት በጣም ብዙ ሰዎች አግኝቻለሁ። እኔም እንደዚህ የሚሉ ሰዎች ማለት ነው። ቤተክርስቲያኗ ስላላስተማረች ስላልተናገረች አይደለም፣ በስነ ስርዓት ስላልሰሟትና ስላላዳመጧት ነው። በመንፈስ ቅዱስ ነው ሐዋርያትም የሰከሩት። ሌሎችም ስለ ወይን የተነሱ ነገሮች ሲነገሩ ስለ ቅዱስ ሥጋው ስለ ክቡር ደሙ እንጂ ስለዚህ ስለ ሥጋዊ መጠጥ አይደለም። መቅመስ ይቻላል፣ መስከር ግን አይቻልም። ከኛ ውስጥ ቤተ ክርስቲያን ይሄ ኃጢአተኛ ነው፣ ይሄ ጻድቅ ነው፣ ይሄ ጠባብ ነው፣ ይሄ ሰፊ ነው ብላ መርጣ የምትቀበለው የላትም። የኢትዮጵያ ቤተ ክርስቲያን ሁሉንም የመጣውን ትቀበላለች። በቃ ልትድን ትወዳለች። ሊድን የፈለገውን ሁሉ ቤተ ክርስቲያን ትቀበላለች። እንደገና ኃጢአተኛ ነው ብላ ደግሞ ከጻድቆቹ ለይታ የምታባረረው ልጅ የላትም ቅዱስ ቤተ ክርስቲያን። አንዳንዶቹ ደግሞ ቤተ ክርስቲያኗ ለማስተቸት መስቀል አድርገው ክህነት ሳይኖራቸው ሻሽ ጠምጥመውም ሰክረው ለማስነቀፍም ፊልም የሚሰሩ እንዳለ እናውቃለን። ይሄ ምንም ለቤተ ክርስቲያን ይሄ የራቅ አይደለም።